የነበርና በትዳሬ ግን ተደጋጋሚ የሆነ ጭቅጭቅ ይበዛበታልና ምን ማድረግ ነው ያለብኝ? ካገባህ ምን ያህል ጊዜ ሆነ? 4 አመት ነው። ከዛ ያኔ 6 ወር ብቻ ነው ባንዴ የኖረውና ከ6 ወር በኋላ ወደ ውጭ ላኳት። ከዛ የሰው ወሬ ሰምታ ከዳችኝ። ምንም ነገር አላልኳትም እሷን፣ እኔ ዝም አልኩ። ከዛ ፕሮሰስ ጀምሬ ሄድኩ፣ እዛው ሳለችበት ሄድኩኝ። ከዛ ስራ ገባሁኝ። ያኔ ያገዘችኝ ነገር ምናምን የለም፣ ሰሄር ምናምን በቃ ስራዬን የምቀጥል እየሰራው እያለ ቤተሰብ እዚህ ነበሩና እነሱ አስታረቁን። ያኔ ሌላ እንትን ማለት ምናምን እኔም የመጀመሪያዋ ነኝ፣ እሷም የመጀመሪያ ስለሆነኝ ሁሉን ነገር ተውኩትና አሁንም ህይወታችንን ቀጠል። ከዛ ግን ያኔ በቃ ሁልጊዜ ተደጋጋሚ ጭቅጫቄ አለው ማለት ነው። ያኔ እሷ ቆይታለች፣ ግን ያኔ ወደ ቤተሰብ ምናምን እያለ ገንዘቧ የለም። ያኔ 2 አመት ገንዘብ የለም ማለት ትችላል። ምንም ነገር የለም ያኔ ቤተሰብ ጋር ምናምን ለህዝብ ለወንድም ምናምን የሚባል ነገር ስላለ ያንን ሁሉ ግን ትተን ወደ ህይወታችን ገብተናል። ግን አንዳንዴ የሰው ነገር ምናምን ስለምሰማ ያኔ በቃ ተደጋጋሚ ጭቅጭቅ አለ። እኔም በጣም ነው ማፈቅራት፣ እሷም በጣም ተወደኛለች። የት ነው የምትኖረው አንተ? ሳውዲ። ትገናኛላችሁ? አሁን እንገናኛለን፣ አሁን ላይ እንገናኛለን ነው። ምንድነው የጭቅጭቁ መንስኤ? ምንድነው ያጨቃጭቃችሁ? ያኔ በቃ አንዳንድ ነገሮች ትሰማለህ። ይሄ እንደዚህ ያኔ የሆነ ነገር የሰው ወሬ ምናምን ትሰማለህ። ይሄ ለምንድን ነው እንደዚህ የሚሆነው ምናምን ስላት አሰማኝም። የሰው ወሬ ምን የሚል ወሬ ነው የምትሰማው? የማንን ወሬ ነው የምትሰማው? በቃ አላ አይደል የቤተሰቦቿ ወሬ ምናምን ትሰማለች። በዛን ታይም ለምን ይሄ ነገር እንደዚህ ለምን ይሆናል ምናምን ስላት በዚህ እንጣላና ማለት ነው እኮ። ቆይ ወንድሜ፣ አሁን እኮ ድፍንፍን ያለ ወሬ ሆነ። ምንድን ነው ቤተሰቦቹ ልጅ ምናምን አለች፣ የሆነ ያጎቷ ልጅ ነበረችና እሷ ናት። እሷም እዚህ ነበረችና ከዛ ተጠለፍ ቤት ምናምን አስጠፍታ እሱ እኮ አይሆንሽም ምናምን እያለች በቃ እንደዚህ ነው እሱ ምናምን እያለች እሷን ወሬ ተሰማለች። ገብተዋል። እሷ እንደዚህ ነው ስለዚህ እያለች ብዙ ነገር ስለምመክራት የእሷን ወሬ ደግሞ እሷ ተሰማታለች አለች። ሲሆን እየሰማች ነው እሷ የለችም። እሺ ምንድነው የምትፈልገው አሁን አንተ? በቃ እኔ የምፈልገው ያኔ ምንም ጭቅጭቅ የሌለበት ህይወት፣ ሰላማዊ ያኔ ተግባብተን ያኔ በአንድ ተስማምተን መኖር ነው የምፈልገው፣ ሰላም ህይወት። በየምን ያህል ጊዜው ነው የምትገናኙት? ያኔ በየ4 ወር ምናምን እንገናኛለን፣ በ6 ወር ምናምን። እድሜ ምን ያህል ነው? ምን አልከኝ? አለሽ እድሜ ምን ያህል ነው? 21 ዓመቴ። እሺ ሚውዛክ ወንዶችም ወደ 21 ተመልሰናል። እንኳን እኮ ትንሽ ንሸጥ እያደረገ ነው። 21 መግባት አለብኝ ጓድ። እቺ 21 አሪፍ ነች፣ ጥሩ ግርማ ሞገስ ትሰጣለች። ኤኒዌይስ ይኸው ለምን መሰለህ፣ አንደኛ እሷ የሰው ወሬ ትሰማለች፣ እንጨቃጨቃለን፣ ጭቅጭቅ ነው ቤታችን ውስጥ። ከዛ ባነሰ ጊዜ ልታገኝ እኮ ትችላለህ።
ባልና ሚስት የሆኑ አካላቶች ማለት ነው፣ አንድ አካል የሆኑ ሰዎች ተራርቀው በየ4 ወሩ የሚገናኙ ከሆነ እንደውም በጣም እናንተ ጋር ሰላም አለ። ገብቷል? እንዴት ነው የማትጨቃጨቁት? እንዴት ነው ሰላም ሊኖር የሚችለው? ሰው ተራርቆ እየኖረ እሷ እንዳለ እንኳን አታውቁም ከማውራት ውጪ እና አብራችሁ እየተጋፈጣችሁ ያላችሁት ህይወት የለም። በ4 ወር አንዴ ምንድን ናችሁ እናንተ? ዘመድ ናችሁ የምትገናኙት በ4 ወር? ዋናው ቁልፍ እሱ ጋር ነው። እሱን አስምራ ያዘው። ምክንያቱ እሱ ነው። ሰው ጭቅጭቁ ሊቆም አይችልም። አይሆንሽ ምናምን የሚለው ወሬ እንኳን ሲመጣች ልጅ ጆሮ ልሰጥ የምትችለው አጠገቧ የለም። በ4 ወር አንዴ ነው የምታገኘ። አጠገብ ግን ብትሆን ኑሮውን አብራችሁ እየበላችሁ አብራችሁ እየጠጣችሁ አብራችሁ እየዋላችሁ ቢሆን አይሆንሽም ሲሏት እቺ ልጅ ልትሰማ አትችልም። ምክንያቱም የምታየውን ነው የምታየው። ገብቷል? ሰውም አይሆንሽም ሊላት አይችልም። አብረሃት ነው ችግሯን የምታሳልፈው፣ አብረሃት ነው የምትኖረው። ሰው መጀመሪያ ይሄንን ነገር በጊዜ ሂደት እንዴት ነው ማስተካከለው የሚለው ላይ አስብበት እንጂ አሁን ተራርቃችሁ በየሆነ ጊዜው የምትገናኙ ከሆነ ጭቅጭቁ እየቀጠለ ማለት ነው። መፍትሄ የለው። መፍትሄው አብሮ መኖር። ሁለተኛ ነገር አንተ ሁልጊዜ በጣም ጥሩ ጫማ ውስጥ ቆም፣ መልካም መንገድ ላይ ቆም። የምትጎዳት ህይወቷ ላይ የምትጫወት ከጀርባዋ የሆነ ነገር የምታደርግ ሰው አትሁን። መልካም ልብ ይኑርህ። የምታሸንፈው አንተ ነህ። ሰዎች የፈለገውን ያህል ስም ይስጡ፣ አንተ ጥሩ ሰው ካልሆንክ ሰዎች እንደሚሉ ከሆንክ እንደውም እሷ ተገላገልኩ ነው የምትለው። ገብቷል? ልብህ ሁሌ ጥሩ ይሁን። አሁን ባላችሁበት ሁኔታ እንኳን ቢሆን ተራርቀህ እንኳን እየኖርክ ታማኝ ሁን። ገብቷል? አስብላት፣ ለሷ ደውልላት፣ ጠይቃት። በ4 ወር አንዴ ሆነ እንኳን በአካል ረከው ሂድ እንጂ በ4 ወር አንዴ የተገናኛችሁ አለመጨቃጨቅ። እንደውም ሌላው ሊደባደቡላ ይችላል። እሺ ተግባባ? አሌክስ በጣም ቴንኪው። ከምንም በላይ አመሰግናለሁ። ያልከው ነገር እውነት ነው። ያኔ በቃ በአንድ ትኖር በአንድ ያኔ ጓቻላችሁ መሰለኝ። ይቆራረጣል፣ አይሰማም ምናምን ነው የምትሏቸው ነው የሚመስለኝ። የሆነ ስልካቸውን ሀክ የምታረጉት ነው የሚመስለኝ ወንዱ። ከዛ አንዳንዱ ይመጣል፣ ወዚህ ቤት ወንድ ልጅ አይገባም እንዴ? እኔ ጾታ እያየሁ አላስገባል። አስቸጋሪ እኮ። እሺ ጤና ይስጥልን።
አብረው ስተን ወንድሜ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ናችሁላችሁ? እግዚአብሔር ይመስገን። ምን እንታዘዝ? እግዚአብሔር ይመስገን ከምኑ ሰላም። አንድ ነገር ለማክር ፈልጌ ነበር ከይቅርታ ጋር። እሺ። እኔ የማማክረው የኔ ባለቤት የፈለገ ያለው ደግሞ እያጠፋ እሺ ብዬ ከሱ ጋር እኖራለሁ ያልኩ በቃ ሁሉ ቀን እኔ እሱን ችግር የለም ሰርቼ ነገ ያገኛለሁ እሱ ብቻ ይቀየር እያልኩ ያለው በቃ ሁሌ ቤተሰቦችን አያከብር። ቤተሰቦችን እንደፈለገ ይጭፈል፣ እንደፈለገ በቃ ይሰድባል። ደግሞ አንድ ወንድሜ ሁለት እህቶች ያመጡ፣ ሁለት እህቶቹ ደግሞ ይሄ ልጅ ይጎዳል። መቼም ቢሆንም አሁን ከሱ ጋር ልጁ ስላደገ እኔ ጋር አይመጣም። አሁን እሱ ሌላ ካገባ ያ ልጁ እሱ ጋር ከኖረ ይጎዳል። ለዛ ብዬ ብዙ ነገር ችዮ በቃ አልቻላለና ብሎክ አደረኩት። ግን እስካሁን ልጄን ስለማስብ ልቤ በቃ እስካሁን የቆሰረ ነው አለ። ደግሞ መጥቶ ነበረ። እሱን ደግሞ ያመጡት እነዚህ ሁለት እህቶች ነው ያመጡት፣ እኔ አይደሉም። እሱን ግን አንቺ ነሽ የወሰድሽው ሁሉም ያ ሁሉም ብር ለኔ ሳትልኪ እኔ ባለ ነው ብለሽ እኔን አብልጠሽ ማየት አለብሽ እንጂ ቤተሰቦችሽ ነው አንቺ አብልጠሽ የሚታይ። ከቤተሰቦችሽ ጋር ሂጂና ገደል ግቢ። አባትሽም እንደዚህ ነው እኮ አንቺ እህቶች በቃ ዝም ብሎ የሆነ በቃ በሰው ፊት የማይል ስድብ ነው የሚሰድበው። እንደዚህ ነው ብዬ እኔ አልናገርም። አንቺ ገንዘብ ትልኪያለሽ ለቤተሰቦችሽ? ብዙ ብር አላኩም። መጥቼው ከይተ ጋር ተባብረን የቆርቆሮ ብቻ ነው የገዘነው። ምንም አላኩም። እኔ ደግሞ እኔ ሲመጣም ብር ከየትም ቢሆንም በድረክ እኔ ላክልኝ ሲል እሱ ደግሞ ምን አደረገ? እኔ ከየትም ለቃቅሜ አንቺን አልክም ከፈለሽ በራስሽ ሂጂ ሲል አባቴ ነው መጀመሪያም የላከኝ። ከሱ ጋር አብረኝ ያለው አባቴ ነው የላከኝ። አባቴ ደግሞ ቆርቆሮ ብቻ ነው የገዛሁት። ከይቴ ጋር ምስማርና ቆርቆሮ ነው የገዛሁት። ምንም ብዙ ብር አላረኩም። ደግሞ እነሱ ሲቸግሩ 1,4,000 5,000 ያው አልፎ ይልካለሁ። ቀለብ ምናምን የለም ብሎ እነሱ ከነገሩ እንጂ ብዙ ብር አልልካቸውም። እሱ ምንድነው የሚሰራው? እሱ እርሻ ነው የሚያርሰው። እርሻ ይሰራል፣ ሞተሩ ይሰራል። ግን ሞተሩ ምንም ትርፍ የለውም፣ ብር የለውም ብሎ ዝም ብሎ ነው ከገዛ 1 ዓመት ሆኗል። ግን 10 ሳንቲም የለም ያለ ነው። እሺ አሁን ገንዘብሽን የት ነው የምታስቀምጪው? ትንሽ ብር ያው በራሴ አካውንት አለ። አንድ ቤት ገዝቼው ነበር፣ እሱ ቀይሮ ሌላ ቤት ገዛ። ግን ያ ቤቱ እንደኔ አይመስለኝም። ግን ትንሽ ብር በራሴ ባንክ ቤት አለ። ያው ቤት ነው ብዬ አልናገርም። ያው የራሴ አይደለም በሱ ስም ስላለ ነገ ያው ህግም እኔ አልፈልግም ካልኩ ለሱ ስለሚሰጥ የኔ ነው አለልኝ። እኔ እሺ ሚዩት አድርጊ እስኪ። እሺ አንደኛ ያው ቤተሰቦችሽን አንቺ አሁን ምንም ነገር
አሁን በራሴ ላደርገው የምችለው ነገር ብቻዬን ስኖር ብቻ ሲንግል ሆኜ ማንንም ማማከር አይጠበቅብኝ። በራሴ የምፈልገውን ነገር መግዛት እችላለሁ፣ ማድረግ እችላለሁ፣ ከፈለኩ ማቃጠል እችላለሁ። ካገባው ግን ባለቤቴ የምላት ሴት ካለች የማደርገውን ነገር ማወቅ አለባት ከማድረጌ በፊት እንዲህ ስለሆነ የሚያናደው የተናደደ ሰው ደግሞ ይናገራል። አልተከበርኩም፣ አላከበረችኝም እንደ ባል። አሁን ለሱ ላኪለት እኮ አለ፣ ግን ከማረግሽ በፊት ማማከር ውጤቱን ይቀይረዋል። ተስማማም አልተስማማ ግን ኦኬ፣ እቺ ልጅ ለካ ታከብረኛለች፣ እኔን አልፋ ነው ለካ ቤተሰቦቿ ጋር ማድረግ የምፈልገው ምንም ነገር። አንተ ባሌ ነህ፣ ለሱም ማትሪኪው ስለማትወዱ ምናምን ሳይሆን እንዳይጠፋ ነው። እሺ ገንዘቡ ለፍተሽ አሁን 8 ዓመት ለፍተሽ ልከሽለት ፋይናሊ እሱ ገንዘቡን የሆነ ነገር ላይ አውሉት። ወይ ከስደት ህይወትሽ አልሆንሽ፣ ወይ ከእድሜሽ አልሆንሽ፣ ወይ ከገንዘብሽ አልሆንሽ፣ ሜዳ ይበተናል ማለት ነው። ገብቶሻል? ስለዚህ ገንዘቡ አትልኪ፣ ለቤተሰብም ለአንቺም ለእሱም ትይዥና ሀገርሽ ትሄጃለሽ። ከዛ እዛ በጋራ ማድረግ ያለባችሁ ነገር ትመካከራላችሁ ማለት ነው። ተግባባ? ለሌላ ጊዜ ግን አማክሪው፣ ግድ የለሽም። ወንድ ልጅ እሺ መባል ነው የሚፈልገው፣ መከበሩን ማወቅ ብቻ ነው የሚፈልገው እንጂ እንደውም መሬት ግዢላችሁ ሊልሽ ይችላል። መከበሩን ካወቀ የተናቀ አይነት ስሜት ከተሰማው ግን ችግር ይፈጠራል። ስለዚህ ሪስፔክት። እሺ ተግባባ? አዎ እሺ፣ አመሰግናለሁ። እሺ እሺ። አሁን ምንም የተለየ አሁን ስድብ ያለችው ኃይለ ቃል ነው። አንቺ ለቤተሰቦች ገደል ግቢ ከነ ቤተሰቦች ምናምን ነው ያላት። ምክንያቱም ለሱ ሳትነግረው ለቤተሰቦቿ ቆርቆሮ ምናምን ስለገዛች ነው። ቆርቆሮ መግዛቱ ትልቅ ቢግ ዲል ሆኖ እኮ አለም። ግን ወንድ ልጅ ግን ምን ያስባል? አልተከበርኩም አይነት ነገር። እኔ አግብቻት እኔ ባሏ አባወራው እኔ እያለው እኔን ተራምዳ እስቲል ለቤተሰቦቿ ካሉ ማለት ትልልቅ ፈቃዱን ያገኛሉ ማለት ነው። ስለዚህ በዘፈቀደ አታርጉት። የወንድ ልጅን ለመጣል በጣም ቀላል ነው። የኔ ጌታ እኮ እኔ አንተ ያልፈቀድከው ነገር፣ አንተ ያልተስማማበት ነገር ደስ አይለኝም። በቃ እስቲ ያንተን ፈቃድ ነው ፈልገው፣ አንተን አባወራው፣ ጀግናው፣ የቤቱ ራስ፣ የቤቱ ጭንቅላት፣ በቃ ዋናው ኦነሩ፣ ቦሱ፣ አለቃው ምናምን ብለሽ ብትከቢ ማለት ነው የኔ እናት በቃ እግርሽን አጥቤ እግርሽ ላይ እንጀራ ልብላ ነው የሚለው። እግዚአብሔር ነው የምልህ። ግን ማድነቅ አትፈልጉም እናንተ። አፕሪሺየት ባናታ ትክክል። እኔም የቤቱ መሪ ነኝ። እኩል ለእኩል ነን። ምንም አታመጣም። በቃ ጦር ሰብቆ ይጠብቅሻል።
ማን እንደሆነ አረጋግጥልሻለሁ ይልሻል። ጤና ይስጥልኝ። ሰላም አሌክስ። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ። እኔ ላመሰግንህ ነው የገባሁት። እሺ፣ አይብዛልሽ። የምናመሰግነው ወንድማችን በርታ። በጣም ነው የምንወድህ፣ በጣም ነው የምናከብርህ። አመሰግናለሁ። እሺ፣ እኔ እናት አመሰግናለሁ። እሺ፣ አመሰግናለሁ። አይ ወደቀች። አትፈጥፈጥ ውስጥ ጓዶች ምትፈጥፈጥ ዋይ እንዴት ናችሁ? ያው እንደተለመደው ስራ ላይ ነኝ። እንዴት ነሽ? እንኳን ደህና መጣሽ። እንዴት ናችሁ? ደህና ናችሁ? አይ ቪዲዮ ነው። እሺ፣ እንዴት ነሽ? እንዴት ናችሁ? እንዴት ናችሁ የአሌክስ ቤተሰቦች? አለን ይመስገን። እንኳን ደህና መጣሽ። ደህና ቆያችሁ? ምን ነገር እንዴት ነሽ? አለን እግዚአብሔር ይመስገን። ላይ ነው የመጣሽው። ብዙ ሰዎች ይኸውልሽ በር ላይ ትኩሳት ላብ እያላቸው ነው፣ ጋቢ ደራርበው። ምን ላይ ናችሁ? እኔ እየሰማችሁ አይደለም፣ ስራ ላይ ነው ያለሁት። ብዙ ምላጭ አለ፣ መርፌ እየቀደድን ነው። እዛ ላይ እና ታዲያ አንዳንዴ ለእህት እንትን አይሰጥም፣ አቫንስ አይሰጥም። ችግር የለም። አይ ያው 1 ሰዓት ተኩል ስለሆነ ያለን ዝም ብለን አስቸኳይ ካልሆነ ሌላ ሰዓት መምጣት ትችላለሽ ብዬ። እሺ፣ ሰላምታ ከሆነ ማለት ነው። እሺ፣ በቃ ግን የምትነግሪኝ ነገር ካለ ሰማለሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። በህይወታችሁ እንደዚህ ከቲክቶክ ጠፍተሽ ስራ ላይ ቢዚ መሆን በጣም አሪፍ ነው። እሺ፣ በደንብ ኢነርጂሽን ሰብስበሽ ራስሽ ላይ መስራት። ውጭልናት ባልታው ግን ውጭልናት። እኔ ታማሚ ነው። ታማሚ። ኦኬ፣ እሺ፣ ይቅርታ። እኔም እኮ ታምሜ ነበር። አሁን ደህና ነሽ? ምስክርነት ይስጥልኝ። ቻው፣ ወዳችኋለሁ። እሺ፣ ሰላም። ቻው። አይ ያው እሷ ሰላም ልትለን የመጣችው ብዙ ቲክቶክ ላይ አሁን ያለችም ብዙ በፊት ጤና ይስጥልኝ። ሄሎ፣ ታብታብ እያደረኩ ድንገት ነው የገባሁት። እሺ። አይ አንተ ሳስተን መላጠቅመነው ነበረ። በር ላይ አስታማሚዎች በሌላ በር ብትገቡ እንደ ሀሳብ ተሳስተ ሰርጀሪ ክፍል ጥልቅ ተብሎ ይገባል። ምላጭ ባገኝሽስ? ሰላም ቢያገኛችሁ ሰውን አስታማሚዎች ሰርጀሪ ክፍል አይገባም። ጥሩ አይደለም። ተሳስተን ብንቀዳውን ችግሩ ለኛው ነው። ጤና ይስጥልኝ። ይሰማል? አይ ቲንክ አብዛኛው ሪኩዌስት ታፕታፕ ሲያደርግ ነው ብሶ የሚመጣበት። ሰላም ነህ አሌክስ? ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እኔ አስተያየት ለመስጠት ነው የገባሁት። ይቻላል? አስተያየት ለመስጠት ነው የገባሁት። ትችላለሽ። ኦኬ። እኛ አሁን ይኸውልህ
ታውቃለህ ሰዓታችንን በጣም እንትን ዌስት እያደረግን ነው እያዳመጥ ያለ ነው ማለት ነው። እናም ሰላም ለማለት የሚገቡት ማለት ነው እነሱ ባይገቡልን፣ ምክንያቱም እያዳመጠ ነው እኛ ያንተን አኔስቴዥያ ምናምን እየሰማ ነው። ስለዚህ እነሱ አይግቡልን። ፍትህ ለሰዓታችን። እሺ አሁንም ሰዓቱን እንዳንገለው በዚህ ኦኬ ቴንክ ዩ ኦኬ ባይ ቴንክ ዩ ባይ ሰዎች ሪኩዌስት ላኩልኝ። አንድ ሰው ሄሎ እሺ ቶሎ ካልመለሰ አንድ ሰው ቶሎ ላስገባል። ምክንያቱም በር ላይ ብዙ ሰው ነው ያለው። ተቃራኒውን ነው የምናደርገው እና የሆነ ሰዎች እንዲያደርጉት የማያስፈልግ ነገር ካለ አታርጉት አለ ማለት ያለባችሁ አርጉት በሏቸው። አያርጉት። ጤና ይስጥልኝ አሌክስ፣ እንዴት ነህ? ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየክ። እኔ ትንሽ ሀሳብ እንድትሰጠኝ ነው። እሺ ንገሪኝ። የምኖረው አረብ ሀገር ነው። የሆነ ልጅ አለ የሚጠይቀኝ በፍቅርና በቤተሰብ ሳይጠይቅ እንገናኝ፣ አረብ ሀገር ያለሽበት ቦታ ልምጣ ይለኛል። እንዴት ተዋወቃችሁ? የአንድ ሀገር ልጆች ነን። ተዋወቃችሁ? ይሄ የመጀመሪያ ቀን ኮሚኒኬሽን እንዴት ነበር ተፈጠረው? እንዲህ በሶሻል ሚዲያ ተገናኘን። ማለትም የአንድ ሀገር ልጆች ነን፣ ግን ተጠፋፍተን ነበርና በፌስቡክ ነው የተገናኘን። ፌስቡክ ላለ ማለት ነው የአንድ ሀገር ሁሉም የአንድ ሀገር ልጅ ነኝ እና ፌስቡክ ተጠፋፍተን ነበር አለ በስደት ላይ ምናምን። ከዛ ፌስቡክ ኧረ ይሰማል የኔ ነው መሰለኝ ኔትወርክ ይቅርታ። እናት ይሰማል እኮ ይሰማል እና እኮ አይሰማኝም ነበር እኔ። እሺ ይቅርታ። እሺ ቀጥይ። እና ምን እያለኝ ነው አሁን? እንደዚህ በፍቅር ምናምን ተጠያየቅን፣ እሺ ተባብልን። ከዛ ሀገር እሱ አውሮፓ ነው የሚኖረው። ከዛ ሀገር መግባት ፈልጋለሁና እኔ ከመግባትሽ በፊት እዛ አረብ ሀገር ያለሽበት ቦታ መጥቼ ላይሽ ነው ይለኛል። ከዛ እኔ ደግሞ አልፈለኩም፣ የመጣሁት ለስደት ነው። እንደገና ደግሞ ኦኬ ቢያንስ እንኳን በቤተሰብ ተዋውቀ ነግረህ ከሆነ ኦኬ፣ ከሳት ነገር ግን እንድትመጣ አልፈልግም አልኩኝ። እና ሀገር ከመግባትሽ በፊት መጥቼ ላግኘሽ እያለኝ ነውና ምን ትለኛለህ? እኔ አልፈለኩም። የት ነው የሚኖረው እሱ? አውሮፓ፣ ያኔ አውሮፓ ውስጥ ነው። መቼ ነው ሊመጣ ያሰበው? እኔ ልገባ ስል እኔ ገብቼ መመለስ ፈልጋለሁ። ኮንትራቴን አልጨረስኩም። ቤተሰብ ጠይቄ እኮ ወደ ሀገር ቤት ለምን አይሄድም እና እዛ አያገኝሽ? አልፈልግም። በቅርቡ ነው ገና ፓስፖርት ምናምን የተቀበለው ገና ነው እንትን አይደለም። አንቺ የት ነው የምትኖሪው? እኔ ማራት ውስጥ። ዱባይ መምጣት ይችላል? ኢትዮጵያ መሄድ አይችልም? የለኝም እንኳን ካለሽ ፓስፖርት አስፈላጊ ነው። ዱባይ መምጣት ከቻለ እንዴት ነው ሀገሩ መሄድ የማይችለው? ቆዳሽን ሊገፍልሽ ነው እዚህ መጥቶ
የምትወደኝ ከሆነ ሽማግሌ ላክና ሀገር ቤት መታ አግባኝና ከዛ እንደፈለግን አሽሼ ግዳሜ እንላለን በዩ። እሱ ምን እንደፈለገኝ ወንዶች እናውቃለን። አርፈሽ ቁጭ በይ። ተግባባን? እቺ በፌስቡክ እኔ ሰው ማለት ነው ሊያታልላችሁ ሲሞክር ያበሳጫል። ያበሳጫል። ገብቶሻል? ስለዚህ አርፈሽ ቁጭ በይ። ምክንያቱም ድራማ ነው። አንቺ ያፈቅረኛል ያገባኛል በሚል ሰበብ ነው አንቺ እየጠበቅሻለሽ፣ ወይም ገና በቃ ተዋደን ተጋብተን እሱ ያለበት ሀገር ሄጄ ምናምን እነዚህ የሚባል ነገር። እንደዚህ አይነቱ ወንድ ሞራልሽን ሰብሮ ነው የሚሄደው። ገብቶሻል? ምንም የማታውቂ መስሎት ዱባይ እመጣለሁ ሀገር ቤት መሄድ አልችልም የሚልሽ። ስለዚህ ፍሬን ያዥ። ተግባባን? ግን አትይዥም። ችግሩ አትሰሚም። ግልጽ ነው። እሺ ሀገር መግባት እኔ ፓስፖርቴን በብዙ የገባሁት አውሮፓ በፖለቲካ ነው በምናምንም ብለዋል። ያኔ በሱዳን ምናምን አድርጎ ነው የገባውና ያኔ አውሮፓ የገባበት እና ለኢትዮጵያ መግባት አልፈልግም አለ። ኦኬ ሽማግሌ ከላከ ከተዋወቁ ምናምንስ ከመጣ ለዚህ ምን ይመስልሃል? የት ማለትም ኢትዮጵያ መሄድ አልችልም ብለውኛል። ሰበቡ ግልጽ ባያርግልኝም በደንብም ግን እኮ ቤተሰብ ልኮ ሀገር ቤት ቤተሰብ ልኮ ከዛ ቢመጣ እንጃ አላውቅም። ዱባይ መምጣት እችላለሁ አለ። እንዴት ነው የሚመጣው ዱባይ? እኔ ምን አውቃለሁ። ኢትዮጵያ ነው መግባት ማለት ይችላል ምን ያለኝ ፖለቲካ ምናምን አለበት አላውቅም። እናቱ ይኸውልሽ ወንድ ልጅ ሊያታልልሽ ከፈለገ አይኔን ግንባር ያርገው ብሎ ይኸውልሽ አይኑን ግንባር እንደሆነ አድርጎ ሊያሳምንሽ ይሞክራል። አንቺ ቃልጠሻል። እኔ እና አሁን እኮ መርፌው አይሰራም ጓዶች። እኛ ዝም ብለን እኮ ነው ምንም በቃ ቲክቶክ ላይ ተዘብዝፎ ምናምን ማነው እሱ ንገሪኝ ስሙን ሄጄ ልክ ልኩን ነግሯለሁ ይላል። ይመጣና ነገር ክልክ ነግሮኝ ይላል። እኔ ይኸውልሽ እኔ የነገርኩሽን አሁን ከሰማሽ በኋላ እንዲህ ተደረግኩኝ፣ ዋሸኝ፣ ፍቅረኛ አለው፣ ልጅ አለው፣ ክዶኝ ጠፋ ምናምን ከሚባሉ ነገሮች ትቆጠቢያለሽ። ስሜታዊ ሆነሻል፣ አይ ነው ወደሽዋል። ግን አንዳንዴ ስሜታዊነት ይጋርድብናል። ገብቶሻል? ከፊት ያለውን ነገር ማየት አንችልም። ፌስቡክ ላይ ነው ያወቅሽው አሁን። ስለዚህ ብትረጋጊ ጥሩ ነው። ኢቭን እንኳን ለማግባት እራሱ አሁን ጊዜው አይደለም። ሰውየውን አታውቂውም። የሀገሬ ልጅ ነው ምናምን የሚባል ነገር የለም። ጎረቤትሽን እንኳን አታውቂውም። አሁን አሁን ኢትዮጵያ የሚሄዱ እዚህ መምጣቱ ብቻ ምናምን እሱን ታየው እንደው ወደ ጎን አድርጊ። ፈለገ ያግባሽ። ትዳር ቁም ነገር ያለው ትዳር ላይ ያግባሽ። ገብቶሻል? አለበለዚያ ግን ስራሽን ሰርተሽ ወደ ሀገርሽ ሂጂ ትጃጄ። እሺ አመሰግናለሁ። ዱባይ መምጣቱ አገር ቤት መሄዱ ምናምን አለ እሱ ችግር እሱን ተውት በቃ። በፌስቡክ የሚመጡባቸውን ሰዎች አትመኗቸው፣ ተው። ግድ የላችሁ ልጉዳችሁ። እስቲ እመኑ 90 ሴቶች ነው ያሏቸው። ማነው 90 ሺህ ይቅርታ። ይናደዳሉ። ምንም ማድረግ አይቻልም። ኤሌክትሪክ ብቻ እንዳትይዙ እንጂ ችግር የለም። ትንሽ ነደድ ብትሉ ተፈጥሯዊ ባህሪው ነው። ኢትስ ኦኬ። ታደርኩ ዛሬ ጤና ይስጥልን። እግዚአብሔር ይመስገን። ወንድሜ ሰላም ነው? ብዙ ጊዜ ማስቸግርሽ አንዴ ሚዩት አድርጊልኝና ኮይን ልስጣቸው እስቲ። የመጨረሻውን ዙር 30 ደቂቃ ነው የሚቀረን።
አሁን ልስጣችሁ። ቅድም ያልወሰዳችሁ ሰዎች እና ሜምበር መሆን ፈልጋችሁ ያልተሳካላችሁ አሁን ይኸው ሌላኛው አጋጣሚ ተጠቀሙበት። እዚህ ጋር ሳጥን አለላችሁ ይታያችኋል። ከዚህ ከሳጥን ውስጥ ኮይን መውሰድ ትችላላችሁ። ከ3 ደቂቃ በኋላ ግን ታብ ላደርጉት ነው የሚሰጠው። ስለዚህ ይህንን 3 ደቂቃ ቁጥሩ እስኪጨርስ ድረስ ታብ አድርጉና ከዛ ታብ ያደረጋችሁ ሰዎች ሳጥኑን ስትነኩት ይሰጣችኋል። በኋላ ከሳጥን ውስጥ መልካም። ብዙ ጊዜ ምክሮችን ለእህቶች ያለህን ፍቅር በማየት ምክር ለእኔም ጠግኖኛል እና በመጀመሪያ በበኩሌ አመሰግናለሁ ላለው። ወደ ጉዳይ ስገባ ምክር ፈልጌ ነው። ቅድም ስትናገር አንዳንዴ ስሜት ላይ ስንሆን ግራንም ቀኝንም አናይም፣ አይናችን እያዘን እና ምናልባት ለእኔ ያልታየኝ ነገር ለአንተ ሊታይ ስለሚችል ከዛ በማለት ነው ወደ አንተ ሊመጣ የቻልኩት ማለት ነው። ሀሳቡ ምን መሰለክ፣ ያለፍኳቸው ብዙ ውጣ ውረዶች አሉ። እነዛ አጠንክረውኝ አሁን ያለሁት በስደት ሀገር ነው። ስደት አሁን እና በአንዳንድ ነገር ንግግሮች ተግባባን ምናምን ለ2 ዓመት ያክል ወሬ ማውራት ጀመርነ። ያ ወሬ ምን ሆነ? ከወንድምነት ወደ ፍቅር ተቀየረ ማለት ነው። እና እሱ አላማው ማግባትን ነው የሚፈልገው፣ ወደ ትዳር መግባትን፣ ህይወትን ማየትን፣ እንደዛ ነው። ቤተሰብም እዛ ጫና አለብኝ ይላል ብዙ ጊዜ እና እኔ ደግሞ ህገ ወጥ ነኝ። እዚህ ሀገር ወደ ኢትዮጵያ ለመግባት አልችልም። ልጁ ያለው ኢትዮጵያ ነው፣ ህገ ወጥ ነው። እና ወደ ኢትዮጵያ ገባለሁ ብል ካንሰር አርኪ ነው፣ በቃ መግባት አልችልም። ተመልሼ ወደዚህ ሀገር ካንሰር ብዬ ነው ወደ ኢትዮጵያ ልገባ የምችለው። እና አንዳንድ እያለ እጁ ላይ ያስገባ የፍቅር ነገር አማራጭ የለም። ተመልሼ ወደ ስራዬ ላይ መበርታት ጀመርኩኝ። ከአንድ ስራ ሌላም ስራ እያደረኩ በስራዬ ላይ ፎከስ ማድረግ ጀመርኩ ምናምንና መጀመሪያ ያለው ንግግሮች፣ መጀመሪያ የሚያልማቸው ሀሳቦች ምናምን መንገድ ከተዘጋጋ በኋላ የሆነ ቅዝቅዝ እያለ ነገር ባህሪ አመጣ እና ብዙ ጊዜ የሚለው ምንድን ነው፣ አንቺና እኔ ምንም ወደዛ ወደዚህ የሚያደርገን ነገር የለም። ያገደኝ የመንገዱ ሁኔታ ነው። እኔ ላገባሽ እፈልጋለሁ፣ ልንጋባ ህይወት እንዲኖርን እፈልጋለሁ። ግን እስከ መቼ ስልክ ወሬ ብቻ? ነው። ከዛ በመግባባት ነገሮች በመደረግ ወደ ፍቅር ተቀየረ። ስልክሽን እንዴት ነው የተዋወቃችሁት? በስልክ ስልክሽን ከየት አገኘ? መጀመሪያ በኢሞ ነው ትውውቃችን። ኢሞ ግሩፕ ላይ ምናምን ነው ነው ራሱን የቻለ መንፈሳዊ ግሩፖችም አሉ። በዛ ስለሱ የምታውቂው ምንድን ነው? ለምሳሌ አውቃለሁ የምትይው ነገር አንድ ነገር ሀሳብ የሚያደርገው እኔ ባላሰብኩት ሁኔታ ደግሞ በፎቶ አምኜ ሳይሆን ፎቶ አሰርቶ ምናምን ግድግዳ ላይ ምናምን አደረገ። ያኔ ቤተሰቦቹ ሲወጡም ሲገቡም ለቤተሰብ ይነግራቸው ነበር ሰው አለኝ እያለ። ምክንያቱም አግባ እያሉ ያስጨንቁት ነበረ ቤተሰቦቹ እዛ ማለት ነው። እና ከሱ ላገኘው ማለትም ልረዳው የቻልኩት ለእኔ ቦታ አለው ብዬ ላስብ የቻልኩት እንዴት ነው?
አንደኛ ጊዜው ይሰጠኛል እና ነገ የሚደርስበትን ህልሙን ያሳየኛል፣ ያሳውቀኛል ምናምን። ሌላ ነገር ሌላ የማውቀው ፓርት የለም። እግዚአብሔር ነው የሚያውቀው። እዚህ ውጭ ስራው ምንድን ነው ታውቂያለሽ? ስራው ዞን ውስጥ ነው የሚሰራው። ዞን ውስጥ ዞን ምንድን ነው ዞን? የቀበሌ አስተዳደር ኦኬ። እሺ እድሜሽ ምን ያህል ነው? እድሜ አሁን 26። ሚዩት አድርጊ እስኪ። አሁን ይኸውልሽ የምታውቂው ስሙን ብቻ ነው። ኖርማሊ ሰዎች ስማቸውንም ይሸመጥጣሉ ብዙ ጊዜ። ሀሳቤን ከፈለግሽ የግል ሀሳቤ ምንድን ነው? ብዙ አሁን ባለሽበት ሁኔታ እዚህ ሰው ሀገር ላይ ሆነሽ በተነገረሽ መጥፎም ሊሆን ይችላል። የምታውቂው ነገር የለም። የምታውቂው እሱ እንድታውቂ የፈለገውን ያሳወቀሽን ብቻ። ምክንያቱም በስልክ ባወራችሁ ቁጥር ህልሙን ነው የሚነግርሽ፣ ስኬቱን ነው የሚነግርሽ፣ ፎቶሽን እዛ ላይ መለጠፉን ነው የሚያሳይሽ፣ ለቤተሰቦቹ ፍቅረኛ አለኝ ማለቱን ነው። ገብቶሻል? እና ይሄ አሁን አንቺ እርግጠኛ እንድትሆኝ እያደረገች ይመጣል። ግን የዋቱኝ በዚህ ይሄ ብቻ ብቅ ያለ ከዚህ በተሻለ መንገድ ተጉዘው ዋጋ የከፈሉ ብዙ ሰዎችን አውቃለሁ። እኔ እንኳን በቅርበት ማውቃቸው ነው የምልሽ፣ በቅርበት ማውቃቸው ሴቶች ግን በአንቺ አይነት መንገድ ከአንቺ በተሻለ አሁን አረግልኝ አሳየኝ ከምትዩ ህይወት ያላቸውን ሰዎች አውቃለሁ። ስለዚህ ለዛ ነው ተረጋጊ፣ ግድ የለም ኢሞ ላይ ነው የምታውቂው። ስለዚህ አንቺን ሰዎች ለማጥመድና አንቺ እንድታምኛቸው ለማድረግ ምንም ያለ ርቀት ሊሄዱ እንደሚችሉ መርሳት የለብሽ። ኢቭን ከሴጣን ጋር መተባበር ካለባቸው ህብረት ሊፈጥሩ ይችላሉ። እውነት መስሎ እንድታይሽ በጣም አዛኝ መስሎ እኔ ከአንቺ ምንም አልፈልግም ይላል። ምን ላድርግልሽ? ገንዘቡ ላይ ሊልክልሽ ይችላል። አንቺ በቃ እምነትሽን ሰጪዋለሽ። ምክንያቱም እንኳን ከኔ ሊፈልግ ቀርቶ የሰው ምንድን ነው የሚያደርገው? ረዳኝ እኮ እንደውም ገንዘብ ላከልኝ ይላል። ይሄ ፐርፐዝሊ ማኒፑሌሽን ነው። ገብቶሻል? ጭንቅላትሽን ሀክል ያደርጉት ከፈለጉ እንደውም በዚህ መንገድ ነው የሚመጡት። ፊት ለፊት የሚጠይቅሽ ሰው እንደውም ችግር የለውም፣ እንደውም ጥሩ ሰው። ምክንያቱም በቃ ታውቂዋለሽ። እኮ አንቺ ብትሸውጂኝስ አላውቅሽም ማናት ብዬ እኮ ማሰብ አለብኝ ለራሴ። ዝም ብዬ ኢሞ ላይ ስላወቅኩሽ ብቻ ቤተሰብ እናስተዋውቅ ልል አልችልም፣ ጤናማ ሀሳቤ ካለኝ። ምክንያቱም አንቺ እኔን ማኒፑሌት ብታደርጊኝስ ብዬ አስባለሁ። እኔም ለራሴ ይጠነቅቃለሁ። ግን ለራሴ ማልጠነቅቅ ከሆነና የመጣው ይምጣ ወይ መዋሽ ከሆነ ሞር ራሴን እግሬ ስራ አድርጌ ሊሄድ ይችላል። ስለዚህ በጣም ተጠንቅቂ። ሞር የከፋው መንገድ ይሄ ሊሆን ይችላል። ነገር ከተሰበርሽ አትጠገኝም በዚህ መንገድ እና ሙሉ እምነትሽን ሰጥተሽ ለቤተሰብም ጭምር ማሳወቅ ትክክል አይደለም። እሺ አሌክሲ፣ እዚህ ጋር አንድ የምጨምርልኝ ነገር ምን መሰለክ፣ እንግዲህ ለአንድ እንደ አንድ ሰው ታምኝለት ማለትም እችላለሁኝ። እንደዛ ሆኖ ነው እና ወሬያችን ከዚህ ደረጃ የደረሰው እንደዛ ነው። ነገር ግን እንዳንተ አስተያየት ለማይሆን ነገር ከእንግዲህ በኋላም በስልክ ማውራት መቀጠል አለብኝ ወይንስ ማቆም ነው ያለብኝ? እንዴትስ ነው ከዚህ ነገር መውጣትስ ያለብኝ? ምክንያቱም ከእሱ ያየኋቸው ባህሪ በዚህ ሳምንታት አሉ። እነሱ ምንድን ነው
በበፊቱ በሰፊው ሰዓት ሲሰጠኝ የነበረው ስኬቶቹን በደንብ ሲያወራ የነበረው በሂደት ነገሮቹ የሆነ እየቀነሱ የመጡበት ታይሞች አሉ። ይህንን ተረድቻለሁኝ እና የመሰበር ስሜት ነው ልቤ ላይ የሚሰማኝ። ይሄ ፓርት አለ እና ወይ ለቆኛ ሄድ ወይም ጠቅልሎ እንደ በፊቱ ሁኔታው ግልጽ ሆኖ የሚታይበትን ሁኔታ አላየሁትም። ይህን 15 ቀን ማለት ነው። እና ምን ማድረግ ነው ያለብኝ? ከዚህ ነገርስ እንዴት ነው መውጣት ያለብኝ? በብሎክ አድርጌ ምናምን ነው ብቻ አላቅም። እንዴት ነው ማድረግ ያለብኝ? እሺ ጋይስ ኮይኑን ግን የት ነው የወሰዳችሁት? እኔ አሁን እያወራሁ ወስቻለሁ። ሜምበር ሁኑ እንጂ ጓዶች። ግን እዚህ የኮይን አጋች አለ እዚህ ቤት። አሁን ምን መስለሽ? አሁን አንደኛ ነገር አየሽ አይደል? ገና ከሆኑ እያየሽው እያልኩሽ የነበረውን ነገር የሆነ ያየኋቸው ነገሮች አሉ አልሽኝ አንቺ ራስሽ። ገና ሳትሄጂ ደስ የማይል ነገር ካየሽ እንግዲህ ስትሄጂ ደግሞ ብዙ ያልጠበቅሽው ነገር ሀፕን ሊያደርግ ይችላል። ገብቶሻል? ስለዚህ አሁን ከዚህ ነገር ውስጥ እንዴት ይውጣ፣ ይህን ነገር እንዴት ላቀዝቅዘው የሚለው ብሎክ ማድረግ አይደለም መፍትሄው። ብሎክ ማድረግ ከስልክሽ ላይ ብሎክ ልታረጊው ትችላለሽ። እዚህ ውስጥ ግን ብሎክ ማድረግ አትችይም፣ ምክንያቱም ገብቷል ጭንቅላትሽ ውስጥ። ስለዚህ ቴክኒካሊ ምንድነው የምታደርጊው? ቀስ እያልሽ ነው የምትወጪው ከዚህ ጉዳይ። ቀስ እያልሽ ነው የገባሽው። ልብ በይ፣ የገባሽው ቀስ እያልሽ ነው። በአንድ ቀን አይደለም የማፍቀር ስሜት ውስጥ የገባሽው። አንድ ቀን ስላወራሽ አይደለም፣ 2 ቀን ስላወራሽ አይደለም ያፈቀርሽው። በጊዜ ሂደት በፕሮሰስ ውስጥ ነው ይሄ ሰው ጭንቅላትሽ ውስጥ ቦታ እያደላደል የተቀመጠው። ስትወጪም በተመሳሳይ ወይ ነው የምትወጪው፣ ቀስ እያልሽ። እንዴት ለሚለው ለምሳሌ በየቀኑ የምታወሩ ከሆነ ማውራትሽን ቀጥይ፣ ኢትስ ኦኬ። ግን መጀመሪያ የምታደርጊው ምንድነው? አንድ ቀን እየዘለሽ ማውራት ትጀምሪያለሽ። ይሄ ከዚህ ነገር ውስጥ የመውጫ ፕሮሰስሽ ነው። ፕሮሰሱን ቀስ አድርጊው፣ ችግር የለውም። ስሎሊ አድርጊው። ምክንያቱም አሁን ተነስተሽ ወጥተሽ ብሎኩን ብትጫኘው ማለት ነው ጭንቅላትሽ ሊያብድ ይችላል፣ ሊፈነዳ ይችላል። ራስሽ ሄደሽ ብሎኩን አንስተሽ ማረኝ የኔ ጌታ ስትይ ልትገኝ ትችላለሽ። ጭንቅላትሽ ሃርድ በቃ ሾክ ነው የሚያደርገው። ገብቶሻል? ምንድነው በኃይለኛው ፍሬን አይያዝም አይደል? ቀለበት መንገድ ላይ በ280 ስፒድ መኪና ወይም በ180 ስፒድ መኪና እየነዳሽ ፍጥነት በአንድ ጊዜ ፍሬን ጭምቅ አድርገሽ ከያሽ መኪናው ይገለበጣል እንጂ አይቆም። ህይወትም ልክ እንደዛ ነው። እሱስ ለማቆም ፈልጊ፣ ከሰዎች ጋር ማቆም ፈልጊ፣ መተው ፈልጊው ባህሪ ካለ ልማድ ካለ በአንዴ ጭምቅ ተደርጎ አጉላ አቁም ብለሽ ቀጥ አይደረግም። ቀስ በቀስ ነው። ስለዚህ አንድ ቀን እየዘለልሽ ታወሪዋለሽ። እስቲል እያወራሽ ነው፣ ችግር የለውም። ምናሽ ነው ቢዚ ሆኜ ነው ትያለሽ። ከዛ ኔክስት ዊክ ከ2 ሳምንት በኋላ ደግሞ 2 ቀን ታደርጊዋለሽ፣ ጋፑ ማለት ነው። በዚህ መሀል አሁንም ጭንቅላትሽ ምንድነው አንቺን አይፋለምሽም። ለምን? እስቲል እያወራሽ ነው። እሱ ለምንድነው ማታወሪው? ሂጂ አውሪ ምናምን አይልሽም። እስቲል እያወራሽ ነው፣ ግን ቀኑን ነው የጋፕ እያሰፋሽ ያለሽ። ከዛ ኔክስት ታይም ከትንሽ ጊዜ በኋላ 3 ቀን 4 ቀን አታወሪው፣ ከዛ 1 ቀን ታወሪ እያልሽ ዋንስ ዊክ ማውራት ትጀምሪያለሽ እና እየለመድሽው ትመጫለሽ ፕሮሰሱ። ፋይናሊ ምንም እያልመሰለሽ ይመጣል። በ15 ቀን አንዴ ሰላም መባባል ትጀምራላችሁ። በቃ እያለ ይወጣል ከውስጥሽ ማለት ነው። እንደዛ ነው። እሺ አሌክስ ከልብ ነው የማመሰግነው። ሙከራ ላይ ነኝ። አሁን ያልከውን ነገሮች ሙከራ ላይ ሂደት ላይ ነኝ። እግዚአብሔር ይገዛኝ። ብቻ ከባድ ነው። በዙ ተጨማሪ የምለው ምንድን ነው፣ ርቀት ላይ ፍቅር አትጀምሩ እህቶቼ። በጣም ከባድ ነው የእውነት። እኔ ካየሁት ከተመለከትኩት ልጀምሩ ያስባችሁ እንዳትገቡ። በጣም ከባድ ነው፣ ዋጋ ያስከፍላል።
ቄጤማ ምናምን ቄጤማ ለነገሩ እዚህ ሀገር የለም። ያው ዱባይ ቄጤማ የለም። ሻማ እዚህ ጋር ይዘው ብቻቸውን እየወሩ ነው የሚሄዱት። ሰላም የላቸውም፣ እንቅልፍ የላቸውም፣ ደስታ የላቸውም። ከሰው ጋር አይግባቡም። ሳጠሯቸው አቤት ይላሉ። አስቸጋሪ። ፍቅረኛ ያላችሁ ሰዎች የህሊና ጸሎት እናረግላችኋለን። አይዟችሁ፣ ያልፋል። ከሲንግሎች ጎራ ትቀላቀላላችሁ። ከባድ ነው። እሺ